አሁን እግዚአብሔር ሙሉ መረጃ ሰጥቶን ለመውጣት ከባድ ነው። ምንም ሳይነግረን በእምነት ለመውጣት ይቅርና አብርሃም አያቅም የሄደው ወደ ከነዓን ነው። ጥርጥር የለውም። አብርሃምን ሆናችሁ ነው እናንተ አሁን ዓለምን ጥላችሁ ወጣችሁ። እስቲ አሜን በሏ። እኛ እኮ የአብርሃም አይነት ሆነን ነው። ጨለማ ውስጥ ያለ ሰው ካለ እየተደናበረ የሚሄድ ካለ እንጠራዋለን ወደ ብርሃን እያየ እንዲሄድ። በግምት እየኖረ ያለ ሰው ካለ ገብቶት መሄድ አለበት። ይሄ ህይወት ነው። እግዚአብሔር ከተገለጠልህ እንደማይዋሽ ሳያስረዳ ታውቃለህ። እውነተኛ መሆኑን ባይዘው እግዚአብሔር ብቅ ብሎ ከነገረ እንደዚህ አደርጋለሁ ካለ እንተማመን አትለው። ያደርገዋል ብቻ ነው የምትለው። በእግዚአብሔር መጠን ዘላለም ውስጥ ማንም የለም። እርሱ ከሁሉ የበላይ ነው ካለ ያለውን እንዳያደርግ ሊከለክለው የሚችል ምንም ኃይል የለም። እግዚአብሔር ብቻ ይበላት ይናገራት ብቻ። አደርገዋለሁ ይበል እንጂ ሰማይና ምድርን ቦታ አቀያይሮም ቢሆን ያደርገዋል። ብትሞት አስነስቶ ይፈጽመዋል። ተላቀቁ። ተደላድላችሁ የተቀመጣችሁ ሰዎች፣ መሬትን ተስፋ የምታደርጉ ሰዎች ካላችሁ ኃጢአት ነው። እንደ ክርስቲያን ሀገራችን በሰማይ ነው። ከምንም ነገር ደግሞ እግዚአብሔር ባይዘው ተላቀቅ ሊል ይችላል። ከምንም ነገር ውጣ ሊል ይችላል። ውጣ የሚል እኔ አሁን ውጣ ካለኝ እግዚአብሔር አብርሃምን ውጣ ሲለው ውጣ ብሎኛል ብሎ ነው እንዴ? ሳራ ግዴታ ነች። ሳራ ለምን? የተስፋው ቃል የሚፈጸመው በይስሐቅ በኩል ነው። ከሰማይ ሰጠው በሳራ በኩል ነው የሚመጣው። ሳራ ግዴታ ናት። አብሮ ከሳራ ጋር አጋረን የሲና ጊዜውታ ምድራዊቱ አላት እኮ ይችኛዋን ሳራን ከሰማይ የምትወርደው ኢየሩሳሌም አላት እኮ ተቃ እና እግዚአብሔር ሪስፔክት ያደርጋል። እና በፍጹም ይሄን አይመለከትም። ውጣ ካለ አንድ ላይ ነው። አንድ ነን። ውጣ ሲል ራሱ ባይዘው ሁለት አይደል? ውጣ ሲል ኦብቪየስሊ አብረ ነው። እስቲ አሜን በል። እሷስ ጌታዬ አትልም። አንድ ነን። እግሬን ትቼው ልውጣ ትላለህ እንዴ? ውጣ ሲል አንገቴ ይውጣ። አሁን እግዚአብሔር ሙሉ መረጃ ሰጥቶን ለመውጣት ከባድ ነው። ምንም ሳይነግረን በእምነት ለመውጣት ይቅርና አብርሃም አያቅም የሄደው ወደ ከነዓን ነው። ባይዘው ለምንድን ነው ወደ ከነዓን ምላችሁ? ያለቀ መጽሐፍ ነው እጄ ላይ ያለው። ዘፍጥረት 12 ላይ አይደለም ያለሁት እኔ ዕብራውያን 11 ላይ ነው። አብርሃም ወደ ጌታ ከሄደ ከ4000 ዓመት በኋላ ምናምን ያለሁት አሁን እኔ። ስለዚህ ኦልሬዲ ነው ያውቀዋለሁ ወዴት እየወጣ እንደው። ለምን አንብቤዋለሁ። አብርሃምስ ገና ወክ እያደረገ ነው። እኔ ምዕራፍ 12ን ሳነበው ምዕራፍ 18ን ምዕራፍ 20ን ምናምን አውቀዋለሁ። አብርሃምስ አንድ ሲራመድ የሚቀጥለው ቁጥር ነው የሚጻፈው። አያውቀውም። እግዚአብሔር የሰውየውን ዲቮሽን ነው ስክሪፕቸር ያደረገው። ኑሮውን ነው መጽሐፍ ቅዱስ እያደረገ ያለ። የእምነት አባት የሚሆን ሰውዬ ድንገት እግዚአብሔር መጥቶ ከሰው መሃል ጠራው። በጣም እኮ ነው የሚገርመው እኮ። አንዳንድ ቀን እግዚአብሔር የተገለጠለት በከለዳውያን መንደር በኡር ጣዖት አምላኪዎች ናቸው። ባቢሎን ማለት ነው የከለዳውያን ሀገር እሱ ነው። እግዚአብሔር ተገለጠለትና አብርሃም አቤት አያውቀውም። እግዚአብሔርን አይቶት አያውቅም። ስለ እግዚአብሔር ሰምቶ አያውቅም። ለአብርሃም ተገለጠለት። እኔ እከሌ ነኝ አላለውም። እግዚአብሔር እከሌ ነው ሊል አይችልም። እስከዚህ ጊዜ ድረስ እግዚአብሔርን ማንም ሰው እከሌ ነው ብሎ ዲፋይን አድርጎት አያውቅም። እግዚአብሔር ስሙን የተናገረው ሙሴ ጋር መጥቶ ነው። ማልበላቸው ሲል ያለና የሚኖር በል። ስም ማን ነው ሲል ወደዛም ወደዚህም ዘላለም ነው በላቸው። አልሰበሰብም። እንዴት አድርገህ ታስገባኛል የሆነ ነገር ውስጥ? ያለና የሚኖር ለዘላለም በዚህ ስሜ ነው የምትጠራው ብሏል። ባይዘው እግዚአብሔር ለዘላለም በማን እንጥራ? ያለና የሚኖር መቼ ይጥሩ? ለዘላለም በዚህ ነው የምትጠራው። ለምን? እኔ የዘላለም አምላክ ነኝ። አብርሃም እግዚአብሔርን ከዚህ በፊት አያውቀውም። አብርሃም የሚያውቀው የአባቶቹን ጣዖታት ነው። ከፊቱ አብርሃም እንደ ሪፈረንስ የሚጠቀመው የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ብቅ አለ። አብርሃም አለ አቤት አለ። እኔ ማለት ብሎ አልተዋወቀውም። እኔ ወደማሳይ ምድር ውጣ። ማነ ምን ብዬ ልውጣ? የለም ውጣ። እግዚአብሔር ከተገለጠልህ የሚገባ ብዙ ነገር አለ ባያስረዳም። አንዳንዱ ነገር ተነግሮ አይደለም ተገልጦልን ነው። ብርሃን ሁሉ ነገር ገብቶን አይደለም ቸርች ያለነው በርቶልን ነው። እኔ መገለጡ ነው የሚያኖረው። ኢንካውንተሬ መነካቴን ሳስብ እኔ ትምህርት ሁሉ ሊጠፋብኝ ይችላል። ስነ መለኮት ተምረ በቀኝና በግራ ድርድረ ሌክሲከን ምናምን ከተገለጠልን ነው እሱ የሚጠቅም። ይህ ሰውዬ ብቅ ሲል ቦግ ገባው። አባቱ ቤት የሚሰራው አይነት ጣዖት አይደለም ይሄኛው። ሕያው ነው፣ ይናገራል፣ ይመራል። ደግሞ እንደዚህ አይነት ክብር ያለው ነገር አይቶ አያውቅም። መቋቋም አልቻለም። ያለበትን ሶሻል ሲስተም መውጣት አትችልም መገለጥ ካልመጣ በቀር። እግዚአብሔር ሲሪየስሊ አይምሮ ላይ ያለውን ሪዝኒንግ ፓወር በብርሃን ካላደቀቀው በቀር ካለበት አትወጣም። ካለበት የሚወጣ ብርሃን ነው። ብርሃን ሲመጣ ነፍስን ክሮስ ያደርጋል። አብርሃም ያገኘው ይሄ ነው። ብቅ አለ እግዚአብሔር። ውጣ ሲለው እንዴት ይቀመጥ? ደግሞ መጥቶ ውጣ አላለው። እንዴት ይቀመጥ? የዛኑ ቀን የሸከፈው ቃው ወዴት ነው የምትወጣው? ውጣ ብሎኛል። የት ነው የምትሄደው? እንጃ። ምናልባት እናንተ አብርሃም ዘመን ላይ ብትሆኑ ነው አብርሃም ጎረቤት ብትሆኑ አብርሃም አብዷል የምትሉት ጥርጥር የለውም። አብርሃምን ሆናችሁ ነው እናንተ አሁን ዓለምን ጥላችሁ ወጣችሁ። እስቲ አሜን በሉ። እኛ እኮ የአብርሃም አይነት ሆነን ነው። ጨለማ ውስጥ ያለ ሰው ካለ እየተደናበረ የሚሄድ ካለ እንጠራዋለን ወደ ብርሃን እያየ እንዲሄድ። በግምት እየኖረ ያለ ሰው ካለ ገብቶት መሄድ አለበት። ይሄ ህይወት ነው። ስለነጋ መኖር አንቀጥልም። ገብቶን ነው የምንኖር። ገብቶን የማይጨልምበት ሀገር ከፊታችን እንዳለ ገብቶን፣ ሰማይ ከፊታችን እንዳለ ገብቶን፣ ዘላለም ከፊታችን እንዳለ ገብቶን፣ ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ጠራው፣ ወጣ፣ ብድግ አለ። ወዴት ነው የወጣው? የዚህ መጽሐፍ ጸሐፊ በጣም አስደናቂ ሰው ነው። ወዴት እንደሚሄድ ሳያውቅ ባያውቅም አይደል ያለው ቃሉ የመጽሐፉ። ወዴት እንደሚሄድ ባያውቅም አያውቅም። እግዚአብሔር በእውነት ይስጠን እንደዚህ አይነት አመን ድርቅ
ያለ አማኝ፣ ድርቅ ያለ አማኝ፣ ሰው የማይሰማ አማኝ፣ ዙሪያውን የማይሰማ እግዚአብሔር ላይ የገጠመ አንጋጦ የሚኖር ሀገሬ በሰማይ ነው ካለ የማይመለስ ሰፈር የማይውል አብርሃምን መሄዴ ነው። የት እንጃ ማንወጣ ያለ የተገለጠልኝ ማን የተገለጠልህ? ተገልጦልኝ አይቼዋለሁ። ስሙን አያውቀውም። አይቼዋለሁ። ልክደው አልችልም። መጽሐፍ ቅዱስ ላይ ብዙዎቹ እንደዚህ አይነት ናቸው። እኔ አሁን ከዚህ ታሪክ ጋር እንዴት እንደሚገናኝ ባላቅም እናንተ ፈልጋችሁ ሌላ ቀን አገናኙ። አሁን ልቤ ላይ ስለመጣልኝ ልንገራችሁ። ያቺ ሴት ተዘላችሁ የሰማርያ ከተማ ሴት ነካት። ስሙን አታውቀው። ነካት፣ በቃ ነካት። በል ብላ ሄደች። ጉዴን የነገረኝ ይሆናል እርሱ ክርስቶስ ይሆን እንደው እኔ ምንም ገና ነክቶኛል። ይነካኝ ድብልቅልቅ ብሎብኝ ወደምትፈራው ወደማትፈልገው ነው ሰብራ የገባችሁ። በህይወቷ መቼም ልታደርገው የማትችለው አሸንፋ እንድትሄድ ያደረጋት ብርሃን እግዚአብሔር ራሱን በሙላት ይግለጥላችሁ። ኑሮ ደስ የሚለው እንደዚህ ሲሆን፣ አለበለዚያ በጣም ቦሪንግ ነው። የአብርሃም ኢነርጂው የአብርሃም ጉልበቱ ምንድነው? እምነት። የተገለጠለት ነገር አለ፣ የበራለት ነገር አለ፣ እግዚአብሔር የነገረው ነገር አለ። እዛ እግዚአብሔር የሰጠው ምሪት ላይ የእግዚአብሔር ድምፅ ላይ እግዚአብሔር የገባለት ተስፋ ላይ እምነቱ ተመሰረተ። ደጋግሜ እየነገርኳችሁ ነው። ዕብራውያን 11 ላይ እምነት አየር ላይ አይቆምም። አብርሃም አመነ። ዝም ብሎ ነው ያመነው አይደለም። ማንን ያመነው? እግዚአብሔርን ያመነው። እግዚአብሔር የሰጠው ተስፋ አለ። እሱ ላይ ነው የአብርሃም እምነት የቆመው። የእምነት አባት ለምንድን ነው የተባለው? እግዚአብሔርን ስላመነ ወደማያውቀው አገር በእምነት ታዞ ወጣ። እኔ ክርስትናን ዲፋይን ያደርግልኛል። አብርሃም ወደማያውቀው አገር ግን እርግጠኛ ወደሆነበት አገር ነው የወጣው። አያውቀውም ግን እርግጠኛ ነው። እግዚአብሔር ሲገለጥለት የማይዋሽ አምላክ እንደሆነ አውቋል። እግዚአብሔር እንዳላታለለው ስላወቀ ነው ባይዘው ወክ ያደረገው ሰውየው። እግዚአብሔር ከተገለጠልህ እንደማይዋሽ ሳያስረዳ ታውቃለህ። እውነተኛ መሆኑን ባይዘው እግዚአብሔር ብቅ ብሎ ከነገረ እንደዚህ አደርጋለሁ ካለ እንተማመን አትለው። ያደርገዋል ብቻ ነው የምትለው። በእግዚአብሔር መጠን ዘላለም ውስጥ ማንም የለም። እርሱ ከሁሉ የበላይ ነው ካለ ያለውን እንዳያደርግ ሊከለክለው የሚችል ምንም ኃይል የለም። እግዚአብሔር ብቻ ይበላት ይናገራት ብቻ። አደርገዋለሁ ይበል እንጂ ሰማይና ምድርን ቦታ አቀያይሮም ቢሆን ያደርገዋል። ብትሞት አስነስቶ ይፈጽመዋል። ብቻ እስኪል ነው ምጡ ቶሎ አይልም እሱ። ክብር ለኢየሱስ ይሁን። በአብርሃሙ እግዚአብሔር ነው ሎጥ ባይዘው በጣም በእምነት የኖረው። በእምነት ኖሯል ሎጥ በጣም አደገኛ ጻድቅ ሰው ነው። ግን ሎጥ የኖረው ለአብርሃም በተገለጠው እግዚአብሔር እንጂ ለሎጥ እግዚአብሔር ተገልጦ አይደለም። በአብርሃሙ እግዚአብሔር። ክብር ለኢየሱስ። ይሄ ሰውዬ ግን ይሁት እግዚአብሔር ርስት አድርጎ በሰጠው ምድር በተስፋይቱ ምድር እግዚአብሔር ይሄ ያንተ ነው አለው እኮ። አብርሃም ተደላድሎ ቢቀመጥ ባይዘው እናመሰግነዋለን፣ ምንም አንለውም። በተሰጠው ምድር ላይ በባዕድ ሀገር እንደሚኖር መጻተኛ ሲኖር ሞር አድቫንስ ነው፣ ይበልጠናል። እግዚአብሔር የሰጠኝን ፕሮሰስ ለማድረግ አይደል ትግሌ። እግዚአብሔር አደርግልሃለሁ ያለንን እኮ ለመቀበል እኮ ነው ትግላችን። ልክ ሲያደርገው በቃ አብርሃም ከነአን ገብቶ የምስጋና ፕሮግራም አያረግም፣ አይረካም። በባዕድ ሀገር እንዳለ መጻተኛ የከተማው ሕዝብ ተሰብስበው መጥተው ጌታችን አብርሃም ሆይ ይህ እኮ ያንተ ምድር ነው ሲሉ አይደለም አላቸው። የኤሞር ሰዎች አይደለም። አንዳንድ ቦታ ይፈልግ ነበር። ገንዘብ ይዞ መጣ ይላል ሊገዛ ከነሱ። የሱ እኮ ነው አገሩ፣ እሱ እኮ ነው የገባው። እነሱ እኮ እሱም ብለው እኮ ነው የመጡት። እንኩ ገንዘብ። ለምን? እግዚአብሔር የመሰረታትን የማትናወጠውን ከሰማይ የምትወርደውን ከተማ ይጠባበቅ ነበር። የማረፈው ሰማይ ነው ይላል ሰውየው። መሬት ቁጭ ብሎ ጌታ ኢየሱስ ክርስቶስ ሳይመጣ በመስቀል ላይ ሳይሞት እሄድና ስፍራ ያዘጋጅላቸዋል የሚል ትምህርት ሳያስተምር አብርሃም ሰማይ ነው ማረፈው። ለዛ እኮ ነው ጳውሎስ ገላትያ ላይ እግዚአብሔር ለአብርሃም ወንጌል ሰበከው የሚል። ወንጌል ገብቶታል አብርሃም አለ ጳውሎስ። ለምን? በገዛ አገሩ እንደ መጻተኛ እንዴት ይኖራል? እኛ ጸልየን የያዝነው መሬት ላይ እንሟሟታለን። አብርሃም እግዚአብሔር የሰጠው መሬት ላይ ቁጭ ብሎ ለአንተ እድል ይሰጥና እሱ ሌላ ከተማ ከሰማይ ይወርዳል። ይሄኛውንም እማያየውን አምኖ ነው የያዘው። የሰማዩንም አላየውም፣ እውነት ነው። ይሄኛውንም እኮ አይቶ አይደለም እኮ የወረሰው፣ ወደማያውቀው ሀገር ውጣ ብሎ እኮ ነው የሰጠው። ይሄንን በእምነት ካገኘው የሰማዩንም አገኛታለሁ። በምንድን ነው የሚታወቀው የእንግዳ አኗኗር ካላችሁ? እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ብቻውን እንዳይመስልህ ልጁ ላይና የልጅ ልጁ ላይ ያጋባባቸው መጻተኝነት ኢንፍሉዌንስ አድርገው ባይዘው ጀነሬሽኑ ብቻውን አይደለም እሱ ኖረ። አዎ ልጁ በድንኳን በገዛ አገሩ 100 እጥፍ እያፈራ ልጅየው ድንኳን ተክሎ ነው ቁጭ የሚለው። አረ በጣም ጠንካራ ያለ ሰፋ ያለ ደረጃት አድርገው ሲሉት አባቴ ሲል እንደሰማው ከሰማይ የምትወርድ ከተማ አለ። ዘፍጥረት ላይ ሙሴ አልነገረንም። የአዲስ ኪዳን ጸሐፊዎች ግን ነገሩ። ከሰማይ የምትወርድ ከተማ ይጠብቅ ነበር። እኔ ዘፍጥረት የሚገባኝ በዕብራውያን እኔ ቀጥታ ዘፍጥረትን አላነበው፣ በመስቀል አቋርጬ ነው ማነበው። አዲስ ኪዳን ላይ ነው ትምህርቱ ያለቀው። ሙሴ ነገረን ናሬሽኑን ተረካውን ነው አዲስ ኪዳን ላይ ገለጡት። ሰውየው አመነ ነው አይደል? አሁን ለምሳሌ ዘፍጥረት 15 ላይ አብርሃምም እግዚአብሔርን አመነ ነው እኮ። እንዴት ይመን በምን ይመን አልነገረንም። ሙሴ እግዚአብሔር ይባርክ። ጳውሎስ መጣ ምን አመነ? አብራራው።
ባይዘው ጳውሎስ እንትኑን ለማጉላትና ለማግነን እየታገለ አይደለም፣ እውነቷን ነው የጻፋት። አብርሃም ምን አመነ ስትሉ የሌለውን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ። አብርሃም ማንን ያመነው ሲሉት አብርሃም ዘፍጥረት 10 ምናምን ላይ ቁጭ ብሎ ከምዕራፍ 12 እስከ ምዕራፍ 18 ምናምን ቁጭ ብሎ ይስሐቅ የሚባል ልጅ ሳይመጣ እሱና ሳራ አብረው እየኖሩ አብርሃም ግን የትኛውን እግዚአብሔርን ያመነው? የሌለውን እንዳለ አድርጎ የሚጠራ እግዚአብሔር። አብርሃም እግዚአብሔር የሌለ እንደሚጠራ አመን። አንደርስታንድ አደረገ። ባይዘው እግዚአብሔር ክሬኤተር ጋድ የሌለ እንዳለ አድርጎ የሚጠራ ፈጣሪ እግዚአብሔር ነው አለ። መፍጠርን እኮ ሙሴ አልጻፈም። ዘፍጥረት ምዕራፍ 1 እግዚአብሔር ሰማይና ምድርን ፈጠረ የሚል እኮ ለአብርሃም እኮ የለውም እጁ ላይ። አብርሃም በባዶ ሜዳ በደረቁ እግዚአብሔር ሲገለጥ ፈጣሪ እንደሆነ ገባው። የሌለ እንዳለ አድርገህ ትጠራ። ቀጥሎ ሌላስ ምን አመነ? ለሙታን ሕይወትን የሚሰጥ። ከአብርሃም በፊት የሞተ ተነስቶ አያውቅም። ሰው ሲሞት ሰብሰብ ብለው ቀብረው ነው የሚሄዱት። አብርሃም ምን አመነ? ለሙታን ሕይወትን ይሰጣል፣ የሞተ ያስነሳል። አብርሃም ዝም ብሎ አይደለም ያመነው፣ የሆነ ብልጭታ አይደለም ያመነው። እምነቱን ማብራራት ይችላል፣ እምነቱን ማስረዳት ይችላል። ኮንቪክሽኑ፣ አቋሙ፣ ትምህርቱ የሚኖርለት ምክንያቱ የተመሰረተበት ነገር አለ። ዝም ብሎ የሆነ እግዚአብሔር አይደለም የሚል የሌለ እንዳለ አድርጎ የሚጠራ ክሬኤተር ለሙታን ሕይወትን የሚሰጥ። በድንኳን ኖራ ከባድ ቃለች። ሞስት ቻሌንጂንግ አንዱ ይሄ ነው። እንግዳ ሆኖ መኖር ከባድ ነው። የኔ ነው አገሩ ያላል ምን ነው የቱ ይባል። ይሄ ቁርጡን ወቁት። ሀገራችን በሰማይ ነው። ተላቀቁ። ተደላድላችሁ የተቀመጣችሁ ሰዎች፣ መሬትን ተስፋ የምታረጉ ሰዎች ካላችሁ ኃጢአት ነው። እንደ ክርስቲያን ሀገራችን በሰማይ ነው። እንደውም ዳዊት ምንድን ያለው? ምድርን ተስፋ ከሚያደርግ ሰው እባክህ አድነኝ ብሎ ጸለየ። ምድርን ተስፋ የሚያደርግ ሰው ማለት ምን ማለት መሰለህ? ለማግኘት ምንም ያደርጋል። ሰማይን ተስፋ ያደረገ ሰው ይለቅልሃል፣ ይተዋል፣ ምንም አይመስለው። ለምን? አገሬ በሰማይ ነው ይልሃል። ከዚህ ስጋዬ ራሱ ገና ወጥቼ እሄዳለሁ ይልሃል። እንኳን ሀገራችን በሰማይ ነው። እኛም ከሰማይ የሚወርድ አዳኛችንን ክርስቶስን እንጠባበቀዋለን። አብርሃም ይሄ ሁሉ ገብቶታል። ለዛ ነው በድንኳን መጻተኛ በሰው ሀገር የሚኖር ባዕድ ማለት ነው። ዲያስፖራ ማለት ነው አይደል እንዴ? የአብርሃም ኑሮ እንደ ዲያስፖራ ሰው ሀገር እንዳለ። አሁን አብርሃም ሲኖር ዲያስፖራ ለምሳሌ ኢትዮጵያዊ፣ ሌላ ሀገር የሚኖር ኢትዮጵያዊ እኮ ቀለሙ ያስታውቅ፣ አገሩ እንዳልሆነ ያስታውቅ፣ ቋንቋው ያስታውቅ፣ የሚወደውና የሚጠላው ነገር ያስታውቅ። እዚህ ሀገር የሚበላው ምግብ ይላል። ለምን? ሌላ ሀገር አለ። የሀገሬው ሰውዬስ የሀገሩ ምግብ ነው ዝም ብሎ ነው የሚበላው። አንተስ ሌላ ሀገር አለ፣ ስትበላ እየመረጥክ ነው። ለምን? አፒታይትን ኮንትሮል ያደርገዋል ሀገር፣ አስተዳደግህ። እና የትኛውም ኢትዮጵያዊ ባይዘው የሆነ ሀገር ቁጭ ብሎ ስታገኘው አንድ ቀን ወደ ሀገር ይመለሳል ይላል። 40 ዓመት ኖሮ እውነቱን ነው። ዲያስፖራ እኛም እንደዛ ነን። መሬት ላይ ስንት ዓመት ነው የምትኖሩ? 70 ግጥም አድርገን ተቀምጠን ሲጠይቁን ሀገር ሄዳለሁ። የት ነው ሀገር? ሰማይ። አንድ ቀን ሀገር ሄዳለሁ። እና አኗኗር ይግለጣ። በድንኳኑ በጣም ወደ ታች ስራ አትስደዱ፣ በጣም አጥልቃ አትስራ። ለምን? እስኪያረገህ እንዳትቆይ። ንጥቃት ላይ ቀለል። እስቲ አሜን ብሎ እንዴ ከመሬት እንዲፈልፍሎ እስኪያወጣ ድረስ እንዳትሆን በድንኳን ቀለል ብለህ በጣም አትርገጠው። መሬቱን ራሱ ቀለል ብለህ ምልክት እንዳይቀር ከመጣ በሰው ኢየሱስ ጌታ ነው። የተነጠቅከኝ እሱ ድሮም ያስታውቅ ነበር። በጣም አልገባም ወደ ታች። እስቲ አሜን ብሎ በቃ እንደሚሄድ ሰው አስታውቁ። ነግሬያችሁ የለ ወንበር ጠርዝ ላይ የሚቀመጥ ሰው ጠጋ ብለህ ልትሄድ ነው። ኦፍኮርስ ጫፍ ላይ ተቀመጡ። ኢየሱስን ግን እናየዋለን። ሀገራችን በሰማይ ነው። ስለዚህ አሁን ይሄ እኮ የእናንተ ነው ተብለን እኮ ሊሆን ይችላል። ኦፍኮርስ የቤተ ክርስቲያን የምናምን መኖሪያ ቤት ገንብታ ያንተ ነው። ምን ጥርጥር አለው? በስምህ ነው ካርታው። ስታየው አትበል። ይሄ ነፍሴ ቢጠጭ ያለው ሰው የተዘለጨ ለፍቶ ጥሮ ግሮ ታግሎ ምናምን ሰበሰበና ጎተራው ግጥም ሲልለት ቤቱ ማታ ጋደም ማለት ነው። ነፍሴ አላት። አንተ ጎተራ እህል ከምረ ነፍሴ ይባላል እንዴ? ስጋዬ ነው የሚባለው እንጂ የውስጥ እርካታ ፈለገ ታውቃለህ? ጎተራው ላይ እግዚአብሔር ማታ መጣ። አንተ ሰነፍ ዛሬ ማታ ነፍስን ይወስዷታል። ምን ነገር እግዚአብሔር ይስጣችሁ፣ በእውነት ይብዛላችሁ። ግን ሀገራችን በሰማይ በገዛ ንብረት ላይ እንደ እንግዳ መሆን ይሄ የክርስትና ፕሪንሲፕል ነው። እግዚአብሔር በሰጣ ነገር ላይ ያው እንግዳ መሆን። ዓለም ምን ትላለች? ሞኝ ራስ አግል እንዴ ትላለች። አይደለም። እኔ ሰማይ ነው የኔ ሀገራው፣ እዛ ነው ያለኝ። ቤታው እዛ ነው ያለኝ። መኖሪያ እዛ ነው ያለኝ። እስ እንግዳ ነኝ። እስካለው ድረስ እጠቀምበታል። እስካለው ድረስ ሌሎችን እባርክበታል። እስካለው ድረስ ሌሎችን አጽናናበት ይሆናል። እኔ ሀገሬ በሰማይ አልመሰረትም፣ አልቆምም። እዚህ እንኳን ያለ ነገር አይደለም። ሰማይና ምድር እንዳረጀ ጨርቆ ነው ያለ ነገር እኮ አይደለም። የሰበሰብኩት እኮ አይደለም። ሰማይና ምድር የሚፈርስ የማይመስል ሰማይና ምድር እፍ ብሎ ከአፉ በሚወጣ እስትንፋስ እንደ አረጀ ጨርቅ ይጠቃልለዋል። ሞኝ እንዳትሆን፣ እንዳትታለሉ፣ በፍጹም ሞኝ እንዳትሆን። ያልፋል። ምንም ነገር ዝብርቅርቅ ያደርገዋል፣ ግልብጥብጥ ያደርገዋል። የማይናወጥ ከተማ በሰማይ አለ። ለዘላለም የሚጸና መንግስት ከሰማይ አብርሃም ይሄ ሲገባው ተዋግቶ ባገኘው እኮ አይደለም፣ እግዚአብሔር በሰጠው መሬት ላይ ተዋግቶ ቢያገኘው ማደቤን አንጠፍጥፌ ላቤን አውርጄ እግዚአብሔር እንዲሁ እኮ ነው የሰጠው። እግዚአብሔር በሰጠው መሬት ላይ እግዚአብሔር እኮ ነው የሰጠው። ለምን? ከአባት ቤት ውጣ ያለኝ እግዚአብሔር ከዚህ ደግሞ ተነስ ቢል እዚህ ደግሞ ወድጄው ሳይቸግረኝ ደግሞ ለመላቀቅ ልጫነቅ እንዴ? አልወደውም። እስቲ አሜን በሉ። ሀፋፍ 100% ለእግዚአብሔር ነው። እስቲ አሜን በሉ።
ብሎ ምንም ነገር ላይ ተጣብቀ 100% ጥልቅ ብለ እንዳገባ ሞጮ መከራ ነው። ስትገባ ቀለም ጥልቅ ብለ ስትወጣ ተቦጫጭ እንዴት ገነነ ከምንም ነገር ደግሞ እግዚአብሔር ባይዘው ተላቀቅ ሊል ይችላል። ከምንም ነገር ውጣ ሊል ይችላል። ውጣ የሚል እኔ አሁን ውጣ ካለኝ እግዚአብሔር አብርሃምን ውጣ ሲለው ውጣ ብሎኛል ብሎ ነው እንዴ? ሳራ ግዴታ ነች። ሳራ ለምን የተስፋው ቃል የሚፈጸመው በይስሐቅ በኩል ነው። ከሰማይ ሰጠው በሳራ በኩል ነው የሚመጣው። ሳራ ግዴታ ነች። አብሮ ከሳራ ጋር አጋርን የሲና ጊዜውታ ምድራዊቷ አላት እኮ ይችኛዋን ሳራን ከሰማይ የምትወርደው ኢየሩሳሌም አላት እኮ ታውቃለህ። እና እግዚአብሔር ሪስፔክት ያደርጋል። እና በፍጹም ይሄን አይመለከትም። ውጣ ካለ አንድ ላይ ነው፣ አንድ ነን። ውጣ ሲል ራሱ ባይዘው ሁለት አይደል? ውጣ ሲል ኦብቪየስሊ አብረ ነው። እስቲ አሜን በል። እሷ እስኬታዊ አትልም፣ አንድ ነን። እግሬን ትቼው ልውጣ ትላለህ እንዴ? ውጣ ሲል አንገቴ ይውጣ። ገብቷችኋል? ወጣት ማስተማር እንኳን እናንተን የማገልገል እድል አገኘ። በጣም ነው የምወዳችሁ። ጌታ የተባረከ ይሁን። እወዳችኋለሁ። በጣም ያሳስበኛል በእውነት ምድር ላይ ምንድነው የሚያሳስብት ሁሉ የእናንተ ጉዳይ ነው የሚያሳስበኝ።